አይ ምንም ተለምዶ ብታፈጩ ምንድነው? ምን አገባሽ? ይሄ ስጭኛ መብልሽ። ኧረ እባክሽ አንቺ ልታነቢ አማርኛ ከበቅላት ታነቢ እንኳን እንግሊዝኛ ልታነቢ ቀርቶ እኮ ስጭኝና እንዴት እንደማነብ ላሳይሽ። አልፈልግም። ሰላም እየተጠራች ነው። ሰላም እየተጠራች ነው። እሺ አንቺ ሳትወይ አንቺ አታቁርሰኝ። ችግር አለብቻችን ነው አታቁርሰኝ። እሺ ምንድነው? ለሰው የሰረጋውን እጅን መልሰህ ለራስህ ትጎርሰዋለህ እንዴ? አጉርሳት እንጂ እንዴ! ኧረ እኔ ላጉርሳት አልነበረም። ኧረ እባክህ ባይኔ እያየሁ ትክዳለህ። ባለፈው የላከልሽን ቴክስት ተሳስቶ ነው ወይም ደግሞ ልዋሽ ስለፈለገ ነው። ችግር የለውም ኤቢ ይውደድሽ፣ አንቺም ውደጁ። ይኸውልሽ እኔ የሰርግሽ ቀን ሚዜ ነው የምሆነው። ላይክ አርጉኝ ፈልጌው ነው። ሰላም ለአቶ ደረጀ ለዘመናት የጠበኳትን ልጄን እፈልጋታለሁ የሚል ጥያቄ አቀረበችለት። አቶ ደረጀ አዘነ፣ አለቀሰ፣ ተሰማው። አቤጌልም እንግዲህ አቶ ደረጀ ኪስ በመግባት የዳጣና የአቶ ደረጀን የዲኤንኤ ወረቀት ልታነብ ስትል ዳጣ ደርሳ መንጨቅ አድርግታታለች ማለት ነው። እንደዚሁም ውሃ እንግዲህ ሲጃራ ለማጨስ ሙከራ ስታደርግ በጥፊ ተመታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበረ የቻናሌ ቤተሰቦች ሁላችሁም ሰላማችሁ ይብዛልኝ። ዳጣ ዲራማ ደስ የሚልና አስተማሪ ብዙ ቁም ነገር ያለው ዲራማ ነው ማለት ነው። ዛሬ ምን አለ ምን አዲስ ነገር አለ የሚለው ቪዲዮ በመሀል ወይም ደግሞ መጨረሻ ላይ የማስገባላችሁ ይሆናል ማለት ነው። እንደተለመደው የምታበረታቱኝ ሀሳብ አስተያየት ለምትሰጡ ከጎኔ ሆናችሁ በርቺ ለምትሉኝ ምስጋናዬ ከልብ ነው። እንግዲህ አቤጌል አቶ ደረጀ ኪስ በመግባት የዳጣና የአቶ ደረጀን የምርመራ ወረቀት ልታነብ ስትል እንግዲህ ዳጣ ደርሳባታለች ማለት ነው። እሱ እንግዲህ ዳጣ የደረሰችባት መንገድ ቤተሰብ ከቤት ሲወጡ ሰላም ቤቱን ቼክ ስለምታደርግ ልጅቷ የምትሰራውን ስራዋን ስለምታውቅ እንደዚሁም ደግሞ ወንድ ልጅ እቤት ስላለ እቤቱን ቼክ ታደርጋለች እና ድንገት የአቤጌልን ክላስ አስተካክላ ወደ አቶ ደረጀ ክላስ ስትሄድ እንግዲህ አቤጌል የእሱን ኪስ እየበረበረች ታገኛታለች ማለት ነው። እሷም በጣም ደንግጣ ነበረ። ምን ያስደነግጥሻል ስትላትም ሳታንኳኪ ሰተት ብለሽ ትገቢያለሽ ወይ ነበር ያለቻት እና እሷም ማንም የለም እኮ ምን ችግር አለው እነሱ እንደሌሉ እኮ አውቃለሁ ስትላትም ኖሩም አልኖሩም በር ማንኳኳት ነበረብሽ ነበር ያለቻትና ግን በጣም ተደናግጣለች። ስለዚህ ሰላምም ክላሱን ላስተካከል ነበረ ትቆያለሽ መሰለኝ ልውጣልሽ ወይ ስትላት አዎ ውጪልኝ በማለት ነበር ያለቻትና ሰላም በጣም በመደናገጥ እንግዲህ ወደ ሳሎን ስትሄድ ዳጣን ታገኛታለች ማለት ነው። እሷም ሰላምዬ ምን ሆነሻል ዛሬ ፊትሽ እኮ በጣም ተለውጧል በትላትም እንግዲህ እባክሽን እቺ አቤጌል ነች አባቷን ኪስ እየበረበረች ነው ስትላት እንግዲህ ዳጣም ቀልጣፋና ፈጣን ስለሆነች እንግዲህ ትዝ ያላት ምናልባት ይህን ኢንፎርሜሽን የተመረመርንበትን ወረቀት ኪሱ የሚተው ከሆነ እቺ ልጅ እውነቱ ልታውቅ ትችላለች በማለት እንግዲህ ሮጣን ሄደችውና እሷም ሰላምም አትሄጂ ትጣላሻለች ደግሞ ብትላትም አይ ግድ የለሽም ተደብቄም ሆነ አያታለሁ አይ እኮ አልጣላትም እወዳታለሁ በማለት እንግዲህ ወደ አቶ ደረጀ ክላስ ታመራለች ማለት ነው ዳጣ። ነገር ግን ወደዛ በመራችበት ሰዓት አቤጌል እንደተጠረጠረውና እንደተፈራው ውጤቱን እንግዲህ የዲኤንኤ ምርመራ የተመረመሩበት ውጤት እያነበበች ነበረ። ደግነቱ እንግሊዘኛ ነው። በአንዴ ሁሉንም ማንበብ አትችልም ስለሆነ እያነበበች እያለች ዳጣ ድንገት ስትገባባት ትደነግጣለች እና እሷም አቤጌልዬ ምን እያነበብሽ ነው ላንበብልሽ ነበር ያለቻት እና እሷ ምን አባሽ ታውቂያለሽ ደግሞ እንግሊዘኛ አማርኛውን ራሱ በቅጡ አታነቢም ስትላት እችላለሁ አምጪ ውስቲ አምጪውና እንዴት እንደማነብ ላሳይሽ ብትላት ሂጂ እባክሽን የታባሽ አውቀሽ ነው የምታነቢው ብትላትም እሷም እንግዲህ አነብልሻለሁ ብዬሻለሁ አነብልሻለሁ በማለት ምንጭቅ ታረጋታለች ማለት ነው። እንግዲህ ዳጣ የዲኤንኤ የተመረመሩበት ውጤቱ እንደሆነ አውቃለች። አነብልሻለሁ በማለት ነው ምንጭቅ ያደረገቻትና እንግዲህ ስታየው ወረቀቱ የዲኤንኤ የተመረመሩበት ወረቀት መሆኑን ትደርስበታለች። መጨረሻ ላይም ግን ያው የራሷን ሲስተም ፈጥራ ሰላም እየጠራችኝ እሳት ተፈጠረ እሳት ተነሳ እያለች ነው በማለት እንግዲህ አቤጌልን ግራ በመጋባትና በማወናበድ እንግዲህ ሮጣ ትወጣለች ወረቀቱን ይዛ ማለት ነው። ሳሎን ላይም ስትሄድ እንግዲህ
ሰላም እዛው ሳሎን በተቀመጠችበት ነበረና ሰላም የሆነ እየጠረጠረችው ነገር አለ። ዳጣም ደግሞ እንደዚህ ፈጣን እርምጃዎችን የሆነ በቃ ግራ ግብትብት ያሉ ማረሳሻ ነገሮችን የምትሰራው የምታደርገው የሆነ ነገር ለማረሳሳት የሆነ ችግር ተፈጥሮ ሲኖር ነው። እና እንግዲህ ሮጣ ስትሄድ ሰላምዬ እሳት ተነስቶ ነበር አላልሽም እንዴ? እሳት ውስጥ ምን ሆነ? የት ነው ስትላት እንግዲህ የምን እሳት በማለት እንግዲህ የሆነ ነገር እንዳለ ስትረዳ ሰላም አዎ እዚህ ጋር መብራቱ ነበረ አጥፍቼው ነው ትላታለች ማለት ነው። ጠፍቷል በቃ ትላታለች ለአቢጌል። እሷም እናንተ ተመሳጥራችሁ ሙድ እየያዛችሁብኝ ነው አይደለ? ቆይ ያለቃችሁም እናንተ ሁለታችሁ ወረቀቱን አምጪው ስትላት እንግዲህ እሷም አይ በቃ እሳት ከተነሳማ ከዚህ ቤት መውጣት አለብኝ በማለት እንግዲህ ሮጣ ትወጣለች ማለት ነው ወረቀቱን ይዛ። አቤጌልም እንግዲህ ሰላምን እናንተ ሙድ መያዛችሁ ነው በእኔ ላይ ስትላት፣ አረ ሙድ አይደለም እሳት ተነስቶ ነበረ በመሀል አጠፋውትኝ በቃ እንትን አልኩትኝ እና የሚጠፋውን ነገር ጨመርኩበት በቃ አጠፋውትኝ ነበር በማለት የመለሰቻትላት እና እሷ ጎጭልኝ በቃ ካጠገቤ ብቻዬን መሆን እፈልጋለሁ በማለት ነበር ሰላምን ያመናጨቀቻትና እንግዲህ ውሃና መጠንም ደግሞ እንግዲህ አብረው እየተጫወቱ ነበር። መንገድ ላይ ቁጭ ብለው ስለ ትምህርት ቤታቸው ስለ ትምህርታቸው እያወሩ ነበርና በመሀል ላይ የተመታችው ውሃ እንግዲህ እንደ ስሟ ውሃ የሆነች ልጅ ለምን ሲጃራ አናጨስም ትላታለች። እንግዲህ የልጅ ነገር ያዩት ነገር ነው የሚያምራቸው፣ ጉዳትና ጥቅሙን ለይተው አያውቁምና ስትላት እንግዲህ መጠንም ጥሩ ኗ እናት አይደለምን ከዲር ሱቅ ሄደን አንገዛም በመባባል እንግዲህ ሊገዙ ይሄዳሉና ዳጣም እንግዲህ ውሃን ሱቅ ስትሄጂ እኔ የዳጣ እህት ነኝ ብለሽ የፈለግሽውን ነገር ዱቤ ውሰጂ እኔ ነኝ የምከፍልልሽ ብላት ነበርና ደግሞ ዳጣ እህቴ ናት ወይና ዱቤ ውሰጂ ብለውኛል፣ ስለዚህ ሄደን እንግዛ ብለው እንግዲህ ሊገዙ ሲሄዱ ሲጃራ ብለው ይጠይቃሉ። ለማን ነው ቢላቸውም ለራሳችን ልንሞክር ነው ባሉ ጊዜ እንግዲህ ዳጣ የዳጣ እህት ነኝ በነጻ ይሰጡሻል ዱቤ ውሰጂ ብላኛለች ባለች ሰዓት እንግዲህ ባለሱቁ ውሃን በጥፊ ድርግም አርግቷታል። ፊቷ በርበሬ እስከሚመስል ማለት ነው። ይሄ ነገር ግን በቃ አለቀውም፣ ለማዬ እነግራለሁ፣ ለአባዬ እናገራለሁ፣ ለዳጣ ተናግሬ አስደበድበዋለሁ እያለች ነበርና ይሄ ነገር ግን ጥሩ ነገር እንዳልሆነ መጠን ስለምታውቅ ተይ አትናገሪ፣ ይሄ ነገር እኮ ጥሩ አይደለም፣ ያስመታናል፣ እኛንም ይቆጡናል ብትላት እኔ ይቆጡኝም እናገራለሁ ነበር ያለችው ነው። እንግዲህ ድንገት ዳጣ ትመጣባቸዋለች። ምን ሆና ነው ብላ እንግዲህ ብትጠይቃትም እሷም ያው መታኝ ባለሱቁ ለምን ስትላት አይ ምንም አይደለም እንሞክረው ብቻ ነው ያልኩት። ምንድን ነው የምትሞክሪው ስትላት እንግዲህ ሲጃራ ልንሞክረው ለማን ነው ሲለኝ ለራሴ ነው ልሞክር ስለው በጥፊ መታኝ ስትለው እሰይ ደግ አደረገሽ እንኳንም መታሽ እጆ ይባረክ፣ አስፈላጊ ትሆነ አይደለም እሱ የምደበድበው እኔ አንቺን ነው አሁን እምደግምሽ ነበር ያለቻትና ዳጣ ጎበዝ ናት። ብዙ ጊዜ ውሃ የተሳሳቱ ነገሮች ልታረግ ስትሞክር ሰው የማይሆን ነገር ኪኒኒ ሲሰጣት ለመብላት እንግዲህ ሙከራ ታደርጋለች ና ይህን ሁሉ ነገር እንግዲህ እንደ እህት ሁሉን ነገር በፊትም እህትነቷን ሳታውቅም እያስጣለቻት እየጠበቀቻት የምትገኘው ዳጣ ናት ማለት ነው። እናም እንግዲህ በቃ ቤትን ገብቼ እናገርልሻለሁ ብትላትም እኔ ራሱ እናገራለሁ እንደዚህ መቶኝማ ዝም አልልም ነበር ያለችውና እንግዲህ ወደ ቤትም አምርተው ነበረ። ግን ከዛ ቀደም በማለትም አቶ ደረጀና ወይዘሮ ማርታ መኪና ውስጥ ቁጭ ብለው ስለ ልጃቸው ስለ አቤጌል እየተወያዩ ነበረ። እንግዲህ ይህንን በሚወያዩበት ጊዜም ከናታን ጋራ መጋባት እንዳለባቸው ልጅቷ ይሄንን ጥሩ ልጅ እንዳያመልጣት በማለት ነው እንግዲህ የምታስበው ወይዘሮ ማርታ እናት ምንጊዜም እናትም ሆነ አባት ማንኛውም ሰው ለልጁ ክፉ ነገር አይመኝምና እነሱን አጋብቼ የተስተካከለ ያማረ ህይወት እንዲኖራት ፈልጋለሁ በማለት እንግዲህ ለአቶ ደረጀ ታማክረዋለች ማለት ነው። አቶ ደረጀም እስቲ አንቺ አስቢው እቺ ልጅ በጣም አመለኛ ነኝ፣ በጣም አስቸጋሪ የሆነ አመል አለባት። ይሄ ልጅ ደግሞ አይወዳትም። እረዳሻለሁ ማርትዬ፣ ልጅሽ ጥሩ ቦታ እንድትይዝልሽ ደስተኛ ህይወት እንዲኖራት ትፈልጊያለሽ። ነገር ግን በግፊ የሚሆን ነገር የለም። ይሄ ልጅ እኮ ካልወደዳት ነገ ከማይወዳት ሴት ጋር የማልወዳትን ሴት አገባው በማለት ምን አይነት አስተያየት ይኖረዋል? ምን አይነት ለሷ ፍቅር ይኖረዋል? እንዴት ነው ከማይወዳት ሴት ጋራ ልጆች መስርቶ አብሮ መኖር የሚችለው? የሚል ጥያቄ ነበረ ያቀረበላትና
ወይዘሮ ማርታም እንግዲህ ግድ የለህም ደሬ ይዋደዳሉ፣ እሷም ትወዷለች እሱም ይወዳታል የሚል መልስ ነበር የመለሰችለት። እሱ ግን አይመስለኝም፣ በራሳቸው ከተዋደው ተዋደናል ካሉ በራሳቸው መንገድ እሱ ከወደዳት ነው፣ ካልሆነ ግን በግዴታ የምትገፋፊው ነገርም የለም ነበር ያላትና ወደድከም ጠላህም እነሱ ተዋደዋል አብረው ናቸው ያሉት ነበር ያለችውና አቶ ደረጀ ግን ናታ አቤጌልን እንደማይወዳት ጠንቅቆ አይቷል ማለት ነው። እውነት ነው። እሱ ደግሞ ምንም አይነት ቦታ የለውም ለአቤጌል ማለት ነው። እና ይህንን እየተመካከሩ ነበርና አቶ ደረጀ የተናገረው ነገር ሁሉ ትክክል ነው። ልጃቸውን ለማይወዳት ወንድ መዳር ተገቢ አይደለም። እንግዲህ እሷን የሚወዳትን እሷ የምትወደው ሌላ እንግዲህ ሊኖር ይችላል ማለት ነው እንጂ ለማትወደው ወንድ ግን መዳር፣ እሱ ለማይወዳት ሴት ግን በግዴታ ተጋቡ፣ ሀብታም ናት፣ ቆንጆ ናት በማለት እንግዲህ ቁንጅናም ሀብትም ትዳር አይሆንም። ትዳር የሚሆነው ትዳር የሚመሰረተው በፍቅር ነው። እንግዲህ ውሃም ያጠፋችውን ጥፋት ስለምታውቅ በጣም ተደናግጣለች ማለት ነው። ሰብሰብ ብለው ሁላቸውም ተቀምጠው ነበርና ሳሎን ላይ ማለት ነው። እንግዲህ ምን ሆነሽ ነው እያሉም እየጠየቋት ነበረ። ውሃ እንግዲህ ለመናገር ፈቃደኛ አልሆነችም። አቤጌልም ምን ሆነሽ ነው ደግሞ ዛሬ ብትላትም እሷ እኮ እኔ ብላ ልትናገር ስትል አቶ ደረጀና ማርታ መጥተው ይሄንን ጉድ ሰምተዋል። አቶ ደረጀ ካልደበደብኩ ውሃን እያለ ነው። ማርታ ግን እኔ ልጄን እመክራታለሁ እባክህ ትገኛለች ማለት ነው። ላይክ አርጉኝ ፈልጌው ነው።